ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የለተሰኞ የመጋቢት 14 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ዋሲል ክፍለ ጦር ለወራት የሰለጠኑ ምልምል ፋኖችን አስመረቀ። በሌላ መረጃ የአድማ ብተና አባላት ከነመሳሪያቸው የፋኖን ትግል ሲቀላቀሉ አፈብን መንግስት ያሰማራቸው ዘራፊዎችን በቁጥጥር ስር መዋሉን ገልጸዋል። በዕለቱ ዜናችን እናስቀድመዋለን። የአማራ ፋኖ ጎንደር ውስጥ ከባባድ የጦር መሳሪያዎችን ከመንግስት ኃይል መማረኩን አስታወቀ። በወርጌሳ ከተማ በተደረገ ልዩ ኦፕሬሽን የመከላከያ ሻለቃ መሪ ላይ እርምጃ መወሰዱም ተገልጿል። በዝርዝር እናስደምጣቸዋለን። የፋኖ ታጣቂ ኃይሎች በአማራ ክልል ምርጫ እንዳይካሄድ የሚያውክ መግለጫ ቢያወጡም ክልሉ ሰላማዊ ምርጫ ሂደት እያከናወነ እንደሚገኝ አስታውቋል። ነገር ግን በወገራ ወረዳ ለምርጫ ቅስቀሳ የተንቀሳቀሱ አመራር በፋኖ ኃይሎች መያዛቸው ተገልጿል። ተጨማሪ መረጃዎች አሉን። ምርጫ ቦርድ ዜጎችን አስገድዶ የምርጫ ካርድ ማስወጣት ህገወጥ ነው ሲል አወገዘ። ሌላኛው የዜናችን አካል ነው። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ ሙርከኛ ካለለው አማራ ክልል ጤና ጣቢያ ላይ ደግሞ ሳንቃ የምትባለው ባላት ድሮን የጣለው ወታደር ነው የተገደለው፣ ሴት ነው የተገደለው። እንዴት አንድ ክልል ላይ እንዴት ድሮን ይጥላል? እሱ ኢትዮጵያ ብቻ ሳይሆን ችግር ያለበት ዓለም መንግስታት ራሱ እኮ ድሮን ማስጣል ያለበት ክልል ላይ ድሮን አይፈቀድም። ስለዚህ ኢትዮጵያ መንግስት የላትም፣ ጭራሹኑ መንግስት የላትም ኢትዮጵያ። ዋሲል ክፍለ ጦር ለወራት የሰለጠኑ ምልምል ፋኖችን አስመረቀ። በአፈብ ምኒልክ እዝ ንጉስ ሚካኤል አሊ ኮርስር የሚገኘው ዋሲል ክፍለ ጦር ከ6 ወራት በላይ ተሰለጥናቸው የነበሩ የስድስተኛ ዙር ሰልጣኞችን በደማቅ ሁኔታ አስመርቋል። በምረቃ ስነ ስርዓቱ ላይ የጃማ ቀጠና የሀገር ሽማግሌዎችና የሃይማኖት አባቶችን ጨምሮ የክፍለ ጦርና የሬጅመንት አመራሮች የተገኙ ሲሆን የሃይማኖት አባቶችና የሀገር ሽማግሌዎች የአካባቢውን ሰላምና ደህንነት የሚያስከብርና የአማራን ህልውና የሚታደግ እንዲሁም ርዕትን የሚያሰፍን ብቁና ንቁ የፋኖ ኃይል መገንባቱን እንዳስደስታቸው ምስክርነታቸውን ሰጥተዋል ተብሏል። በተለይ የመስጂድ ኢማም የሆኑት ትላልቅ የሃይማኖት አባቶች ዋሲል ክፍለ ጦር የአማራ ህልውና ለመታደግ ወጣቱን ኃይል በማሰልጠንና በማደራጀት እየሰራ ያለውን ስራ አድንቀው እንዲሁም አመስግነው ይህ ተከታታይ የማሰልጠንና የማብቃት ሂደት ተጠናክሮ መቀጠል እንዳለበት በማሳሰብ ለሰራዊቱ ያላቸውን ድጋፍና አጋርነት በተጠናከረ መልኩ እንደሚቀጥል አረጋግጠዋል። የክፍለ ጦርን በየቀኑ ከሚያደርገው ውጊያ ጎን ለጎን ያልተቋረጠ የስልጠና መርሃ ግብር በማካሄድ የጠላትን ቅስም በሚሰብር ብቁና እጅግ ጠንካራ ኃይል የመገንባት አቅሙን ያሳየበት ነው ማለታቸውን የአፈብን ምስራቅ አማራ ቀጠና ሚኒሊክ እዝ አስታውቋል። በተያዘ መረጃ 4 የአድማ ብተና አባላቶች ከነመሳሪያቸው የፋኖን ትግል ተቀላቀሉ። እነዚህ የአድማ ብተና አባላት 1 ብሬንና 3 ክላሽ በመያዝ ነው ትግሉን የተቀላቀሉት ተብሏል። ከብልጽግና አገዛዝ ጋር በመወገን ህዝባችን ላይ ዘር ማጥፋት አንፈጽምም በቃን ያሉት የአድማ ብተና አባላቶቹ 1 ብሬንና 3 ክላሽ በመያዝ ወደ አፈብ ምኒልክ እዝ 106ኛ ኮር ተቀላቅለዋል ሲሉ አፈብን ምስራቅ አማራ ቀጠና ሚኒሊክ እዝ አስታውቋል። ከዚህ ጋር ተያይዞም 106ኛ ኮር ሰብሳቢ አርበኛ ሻለቃ ሀብቴ ባቡ የእንኳን ወደ ህዝባችሁና ወንድሞቻችሁ ፋኖች ደህና መጣችሁ መልእክት አስተላልፈዋል። የፋኖ ህልውና ትግል የተቀላቀሉት የአድማ ብተና አባላቶች አማራን ህዝብ የህልውና አደጋ ለመቀልበስ መተናል ሲሉም ተናግረዋል። አያይዘውም በአድማ ብተና ውስጥ ሙሉ ሰራዊት ወደ ፋኖ መቀላቀል ይፈልጋል ሲሉ አክለዋል። የአማራ ፋኖ አንድነት ከተመሰረተ በኋላ ጠቅላላ ሰራዊቱ ወደ ፋኖ መቀላቀል ይፈልጋል ሲሉ መልእክታቸውን አስተላልፈዋል። በሌላ መረጃ አፈብን መንግስት ያሰማራቸውን ዘራፊዎች በቁጥጥር ስር መዋሉን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ብልጽግና ያሰማራቸውን የህዝብ መከራ የሆኑ አረሞችን በመንቀል የትግላችንን ህዝባዊነት እያስመሰከርን ነው ብሏል። የአፈብን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራስ አበባ አረጋይ ክፍለ ጦር ከማህበረሰቡ በደረሰው ጥቆማ መሰረት ለበርካታ ወራቶች ሹፌሮችንና ባለሀብቶችን በማገት ከፍተኛ ገንዘብ በመጠየቅ ሲዘርፉ ከነበሩ ወንበዴዎች ግብረ አበሮች ውስጥ 3ቱን ከነዘረፉት በርካታ ገንዘብና ከ2 አጋቾች ጋር የክፍለ ጦሩ ቃኝና ከሻለቆች የተውጣጡ ቃኞች ባደረጉት ልዩ ኦፕሬሽን በቁጥጥር ስር ውለዋል ነው የተባለው። በእንሳሮ ወረዳና በሳያን ደብርና ዋዮ ወረዳ በዝርፊያ ስራ ላይ ተሰማርተው ነጋዴዎችና ሹፌሮችን ብሎም በአካባቢው የሚገኙትን ሀብታም ገበሬዎችን በማገት ዋሻ ውስጥ በመሰወር ከፍተኛ የገንዘብ መጠን በመጠየቅ በማስከፈል ለ1 ዓመት ያክል ሲዘርፉ የቆዩና ከቡድኑ 9 አባላት ውስጥ 3ቱ የራስ አበባ
አረጋይ ክፍለ ጦር የህዝብ መከራን የአገዛዙን የጫካ ስራ አስፈጻሚዎች በቁጥጥር ስር አውሎ ምርመራ ጀምረናል ሲል የራስ አበበ አረጋይ ክፍለ ጦር የህዝብ ግንኙነት ክፍል ኃላፊ ፋኖ ሽታው አሻግሬ ለኮሩ ሚዲያና ኮሙኒኬሽን ክፍል በላከው መረጃ አስታውቋል። ክፍለ ጦሩ የዘራፊዎችን ስም ዝርዝር ይፋ ያደረገ ሲሆን አንደኛ አይዳኝ ሁማ አስፋው፣ ሁለተኛ አይን አለም ግዛውና ሶስተኛ ብሮክ አስፋው የተባሉትን የብልጽግና ተላላኪ ዘራፊዎችን በመያዝ የታገቱትን ግለሰቦች ከፍተኛ ጥንቃቄ በተሞላበት መንገድ በማስለቀቅ በዘራፊዎች የተወሰደባቸውን 400 ሺህ ብር አስመልሷል ተብሏል። ይህ በእንዲህ እንዳለ በዛሬው ዕለትም በፊቼ ሰላሌ ወረዳ አንንጎላላ ሸበሌ ፋጢ ቀበሌዎች ላይ ሌላኛው የአገዛዙ ዘራፊ የሆነው የሸኔ ቡድን ዝርፊያ ለመፈጸም አቅዶ የመጣ ቢሆንም እርምጃ መወሰዱንና ማክሸፉን አስታውቋል። የአማራ ፋኖ ጎንደር ውስጥ ከባባድ የጦር መሳሪያዎችን ከመንግስት ኃይል መማረኩን አስታወቀ። በጎንደር የተሰማራው የመንግስት ጥምር ሰራዊት ዙ 23 ተተኳሽን ጨምሮ ሌሎች የጦር መሳሪያዎችን መማረኩን የአማራ ፋኖ ብሔራዊ ንቅናቄ አስታውቋል። ጥምር ጦሩ በደረሰበት ጥቃት ሰራዊቱን በየአቅጣጫው መነሻውን ጎንደር በማድረግ ወደ ደልጊ ከተማ ከገባ በኋላ ትላንት መጋቢት 13 ቀን 2018 ዓ.ም ወደ አለፋ ወረዳ ሻሁራ ከተማ ለመግባት ሞክሮ ነበር ተብሏል። የአፈበነ በላይ ዘለቀ እዝ የመይሳው ካሳ ቆር ኳራ ኦሜድላ ክፍለ ጦር፣ ካራማራ ክፍለ ጦርና አድዋ ክፍለ ጦር በኮሩም ምክትል ሰብሳቢ አርበኛ ባባይ አምባዬ፣ ወታደራዊ አዛዥ አርበኛ በሊሁን ጌታቸው፣ ዘመቻ አርበኛ ጌታቸው አማረ በሁሉም የጦር ጠበብት የክፍለ ጦር ወታደራዊ አዛዦችና ዘመቻዎች እየተመራ ትግል ማድረጉን ቡድኑ ባወጣው መግለጫ ገልጿል። እንዲሁም አፈብን ጎንደር ጠቅላይ ግዛት እዝ በጌ ምድር ክፍለ ጦር ጣና ብርጌድ በአንድ በመጣመር ከመንግስት ሰራዊት ጋር የተኩስ ልውውጥ ማድረጉን ገልጿል። በከባድ መሳሪያ በታገዘው በዚህ ውጊያ ፋኖ አምቹሃ ከምትባለው ቀበሌ በሁሉም አቅጣጫ በቀጥታ በተሰነዘረበት የማጥቃት ዘመቻ ድል መጎናጸፉን አመላክቷል። በተያያዘ መረጃ በወርጌሳ ከተማ በተደረገው ልዩ ኦፕሬሽን የመከላከያ ሻለቃ መሪ ላይ እርምጃ መወሰዱን አስታውቋል። የ101ኛ ኮር 35ኛ ክፍለ ጦር አባላቶች ወርጌሳና መርጦ ከተማ ላይ ታላቅ ጀብድ መፈጸማቸው ተገልጿል። 100ኛ ኮር 35ኛ ክፍለ ጦር ወርጌሳ ከተማ ላይ ሰርገው በመግባት የጥላትን ሻለቃ መሪ በመደምሰስ መገናኛ ሬዲዮና የእጅ ስልክ አንስተው በመውጣት ታላቅ ጀብድ በመፈጸም ድል አስመዝግበዋል ተብሏል። በተመሳሳይ 35ኛ ክፍለ ጦር መርጦ ኢየሱስ በመግባት አንድ ጓድ ወይንም ቲም የጠላት ሰራዊት ሙትና ቁስለኛ በማድረግ ጀብድ ፈጽመው ድል ተጎናጽፈዋል ሲልም ክፍለ ጦሩ አስታውቋል። ከዚህ ጋር በተያያዘ አገዛዙ የፋኖን ክንድ መቋቋም ሲያቅተው የበቀል አፈሙዙን ወደ ንጹሃን በማዞር ወልዲያ ከተማ ልዩ ቦታው መቻሬ አቦ ቤተክርስቲያን ቅጥር ግቢ ውስጥ በመግባት አንድ የቆሎ ተማሪ በጥይት በመደብደብ ገድለው አስክሬኑን በጩቤ ቆራርጠው ወጥተዋል በማለትም የደረሰውን ግፍ ገልጿል። የፋኖ ታጣቂ ኃይሎች በአማራ ክልል ምርጫ እንዳይካሄድ የሚያውክ መግለጫ ቢያወጡም ክልሉ ሰላማዊ የምርጫ ሂደት እያከናወነ እንደሚገኝ አስታውቋል። የፋኖ ታጣቂ ኃይሎች በአማራ ክልል ምርጫ እንዳይካሄድ የሚያውክ መግለጫ ቢያወጡም ክልሉ ሰላማዊ ምርጫ ሂደት እያከናወነ እንደሚገኝ አስታውቋል። የፋኖ ታጣቂዎች በክልሉ ምርጫ እንዳይካሄድ በሚል በማህበራዊ ትስስር ገጹ መግለጫ ቢያወጣም ምርጫን በሚመለከት በክልሉ ምንም አይነት ስጋት የለም ሲሉ የክልሉ ሰላምና ጸጥታ ቢሮ አስታውቋል። ታጣቂ ኃይሉ ባሳለፍነው ሳምንት በምርጫ ተሳታፊዎች ላይ እርምጃ እንደሚወስድ መግለጫ ቢያጋራም በክልሉ ምንም አይነት የተቋረጠ የምርጫ ስራ እንደሌለ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍ መናገራቸውን መናኸሪያ ሬዲዮ ዘግቧል። ዶክተር እሸቱ ምርጫ እንዳይካሄድ የሚል አቋም በራሱ ከሰላም የራቀና ጸረ ዲሞክራሲ ነው ያሉ ሲሆን በክልሉ የእጩዎች ምዝገባና ምርጫ ተኮር ስራዎች በሙሉ እየተከናወኑ መሆናቸውን አስታውቀዋል። ጽንፈኛ ሲሉ የገለጹት ታጣቂ ኃይሉ ሰላምና መረጋጋት እንዳይኖር በግልጽ ምርጫ አይካሄድም በማለትም አዋኪነቱን በይፋ እያሳወቀ ነው ሲሉ ወንጅለዋል። ክልሉ የህዝቡን ሰላምና መረጋጋት ለማስጠበቅና ምርጫውን በሰላም እንዲከናወን በቁርጠኝነት እንደሚሰራ ኃላፊው ተናግረዋል። አሁን ባለው ሁኔታም ከተወሰኑ አካባቢዎች በስተቀር በአብዛኛው የክልሉ ክፍሎች የምርጫ ስራዎችን በሰላም እየተከናወኑ መሆናቸውን ገልጸዋል። በአማራ ክልል ታጣቂ ኃይሉ የሚያወጣቸው መግለጫዎች የምርጫ ተሳታፊውን ህዝብና ተወዳዳሪ የፖለቲካ ፓርቲዎች እንዳያውኩ ክልሉ በቁርጠኝነት እንደሚሰራ ኃላፊው አስታውቀዋል። ይሁን እንጂ የአማራ ፋኖ ብሔራዊ ንቅናቄ ባሳለፍነው ሳምንት ባወጣው መግለጫ በክልሉ በምርጫ የሚሳተፉ አካላት ከድርጊታቸው እንዲቆጠቡ አሳስቧል። በዚሁ መሰረት በትላንትናው ዕለትም
የምርጫ ቅስቀሳ ስራ ሲሰሩ የነበሩ የመንግስት አመራሮችን በቁጥጥር ስር አውሏል ተብሏል። በወገራ ወረዳ ለምርጫ ቅስቀሳ የተንቀሳቀሰው አመራር በፋኖ ኃይሎች መያዛቸውም ተገልጿል። በሰሜን ጎንደር ዞን ወገራ ወረዳ ለምርጫ ቅስቀሳና የድምጽ መስጫ ካርድ ለማደር ሲንቀሳቀስ የነበረ የአገዛዙ ጥምር ኃይል በአማራ ፋኖ ብሔራዊ ንቅናቄ የሰሜን አማራ ቀጠና በላይ ዘለቀ እዝ ጥቃት ደርሶበታል ነው የተባለው። ትላንት መጋቢት 13 ቀን 2018 ዓ.ም በወረዳው ጉንኮና ጉንትር አቦ በተባሉ ቀበሌዎች የተንቀሳቀሰው ይህ ኃይል በዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ስር በሚገኘው የአጥናፍ ብርጌድ አባላት የጥቃት ኢላማ መደረጋቸው ተገልጿል። በዚህ ወታደራዊ ጥበብ በተሞላበት አውደ ውጊያም ጥምር ኃይሉ ከፍተኛ ሰብአዊና ፖለቲካዊ ኪሳራ የደረሰበት ሲሆን የመንግስት አመራሮች የጀመሩትን የምርጫ ዝግጅት ሙሉ በሙሉ አቋርጠው ለመሄድ ተገደዋል ተብሏል። ጥምር ኃይሉ የደረሰበትን ሽንፈት ለመቀበል አንድ ንጹሃን አርሶ አደር ላይ የአካል ጉዳት የደረሰ ሲሆን 3 አርሶ አደር አህዮችም ተገድለዋል። የጎንደር የበጋሻው ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ካስትሮ ህዝባዊ ትግል የአገዛዙን እድሜ ለማራዘም የሚደረግ ማንኛውም እንቅስቃሴዎች የመመከት ብቃት እንዳለው በተግባር የተረጋገጠበት ውጊያ ሆኖ አልፏል ሲሉም ተናግረዋል። ምርጫ ቦርድ ዜጎችን አስገድዶ የምርጫ ካርድ ማስወጣት ህገወጥ ነው ሲል አወገዘ። በኢትዮጵያ የምርጫ የፖለቲካ ምዝገባና የምርጫ ስነ ስርዓት አዋጅ ቁጥር 1394/2017 መሰረት ዜጎችን የምርጫ ካርድ እንዲያወጡ የመቀስቀስ ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ መሆኑን ገልጿል። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ በዛሬው ዕለት መጋቢት 14 ቀን 2018 ዓ.ም በሰጡት መግለጫ በአንዳንድ አካባቢዎች ዜጎች መሰረታዊ አገልግሎቶችን ለማግኘት እንደ ቅድመ ሁኔታ የምርጫ ካርድ እንዲያወጡ የማስገደዱ ሁኔታዎች መኖራቸውን ቦርዱ ጥቆማ ደርሶታል ብለዋል። ሜላትወርቅ ማንኛውም ዜጋ የምርጫ ካርድ የማውጣት መብት እንጂ የመገደድ ግዴታ የለበትም ብለዋል። በሕግ በተሰጠው ስልጣን መሰረትም የመራጮች ትምህርት መስጠት የሚችለው ቦርዱ ወይንም እርሱ ፍቃድ የሰጣቸው የሲቪክ ማህበረሰብ ድርጅቶች ብቻ ናቸው ሲሉም ተናግረዋል። በየሰው ቤት እየተሄደ የሚደረግ የካርድ ማስወጣት ቅስቀሳ ሆነ ዜጎችን በተለያዩ አገልግሎቶች አማካኝነት ተጽዕኖ መፍጠር በአዋጁ ተቀባይነት የሌለው ተግባር ነው ሲሉ አውግዘዋል። ቦርዱ ይህንን መሰል ጫናዎችና ህገወጥ ቅስቀሳዎችን በአስቸኳይ እንዲቆሙ ለሚመለከታቸው አካላት ማሳወቁን ሰብሳቢዋ ገልጸዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።